እሱም ብገርፋ ይሻላል ያምሻል እኮ ትገርፍሻለሽ ያገር ንብረት የሆነውን አርጌው ብሬሳ ይቅርታ ትምርት እንዲሆን ስለሆነ እንደወጣው ግን ዱባ ለምንድን ነው ቢተለው ትወዳለህ? ሰላም ውድ ቤተሰቦቻችን ዛሬም በሌላ ቪዲዮ በድጋሚ መተናል። ቪዲዮዎችንን ላይክ በማድረግ ጀምሩልን፣ ሰብስክራይብ ማድረግ እንዳይረሳ፣ የደወል ምልክቷን ተጫኑ። ፈታ እያልን እስከ መጨረሻው አብረን እንቆያለን። ወደ ቪዲዮ Okay, let's go. አደኝ ቤት ከመሄድ የተነሳ ማለት ነው እንደ እንግዳው ለመቆጠር አቁም ያለው ምን ነው እቃው ተሚቆመጥሽ እቃው ያልጣት መቀመጥ እኮ ነው ተነሽ ቪዲዮ እየሰራው ነው አረኩም አተዞል ወደወደኝ እቃው ራሱ ይታ አልጎስ እናንተ ተነጥፏል እንጂ ተነጥሽ ነበር እሱን እናትሽ ጋር እዚህ መጥተሽ ተነሻው ላማለው አክቹሊ እቺ ልጅ እናቷ እሷ ላይ የምታደርገው ነገር ነው እሷን ጓደኛዋ ላይ የምታደርገው እገርፋለሁ አልጋ ላይ ሸንቷል ምንድነው አንቺው ምንድነው ያልሽኝ ቅድም እና ማንን ልግረፍ ታዲያ አንቺ ትገረፊለት እሱም ብገርፋ ይሻላል ያምሻል እኮ ትገርፍሻለሽ አወቆ በመሰለ ተዛመ ደንገት ንጹህ ማንነት ግን እኮ ያለው ጩጪዎች ጋር ነው ታውቃለህ ጩጪ ብቻ ሳይሆን እህት ግን አይታታል ገና ህፃን እያለችውላ ታስብላለች ያ እኔ ልገረፍለት እህት ያላችሁ ግን ታድላችኋል ይመር ታላቅ እህት የት ነሽ ምን ማድረግ ይቻላል ታዲያስ ቃመስ ግን አታማሩ ታላቅ እህት ያላችሁ በደንብ ሰላም ከስኩል ኦፍ ኑሮ ነበር የመጣ ነው አንተ ሰከንድ ይኖራል ኦኬ እሺ ይቻላል የመጀመሪያ ሚሊዮንን የሰራው መች ነበር የመጀመሪያ ሚሊዮንን ወይኔ ወደ ኋላ በጣም መለስከኝ ነርሰሪ ያለው ነበር የሰራውት ነርሰሪ ላይ 350 ሺህ ብር ሰራው ከዛ ኬጂ ያለፍኩና ሁለተኛ ክፍል ላይ 1 ሚሊዮን ብር ሰራው ምንድን ነበር የምትሰራው ያኔ ትምህርት ቤት ውስጥ ማስቲካ ከረሜላ እንትን አዞር ነበር እንደ ጀብሎ ሰራ ነበር ይቅርታ ይሄ ለወጣቶች የሚተላለፍ ስለሆነ እንትን እውነቱን ብትነግረን በጣም እንትን አደረኩት እውነተኛው የእውነት ምነግርህ እኔ 34 አመቴ ላይ ነው ሙስና ሰርቼ ነው ያለፈልኝ ሙስና ሰራው በጣም ጥሩ ገንዘብ ነበር የሰራውት በኋላ ላይ ደግሞ ከውጭ ሀገር የመጡ የሆኑ ሰዎች ነበሩ ማዕድን ለመሸጥ ሲሯሯጡ ባየ በሰማ በጨበጣ አብሬ ገባውና ያገር ንብረት የሆነውን አርጌው ብሬሳ ይቅርታ ትምርት እንዲሆን ስለሆነ እንደወጣቱ እሺ ለማስተማር ስለሆነ ይሰራሉ ኦኬ እሺ ጠንክሮ መስራት ነው ዋናው አዎ መልፋት ነው ዋናው መድከም ነው ወጣቶች ጣሩ ነው ምለው አንተ ከስክራች ነው ከዜሮ ነው የተነሳው ማለት እንችላለን አረ እዳም ነበረብኝ ከብዙ ልፋት ጥረት እዳ አምልጬ ነው እዚህ ደረስኩት አዎ ህግም ይፈልጋይ ነበር አንድ ነገር ግን ረስቷል ምን ሊስትሮ አልሰራ አንዴ አውጣቁን ተናገረ እኮ ሊስትሮ ቀረው ከሊስትሮም የባሰ እኮ ነው አንተ ለሊስትሮ ሳይደርስ እኮ ነው ጀለሱ ለሚሊዮን ብር ምናምን መስራት ይጀምራል ይቺ ሴት እንደ ሀገር ነው ያዋረደችን እንደምትመለከቱት ጀለስ መስኮት ላይ ሆኖ ምላሱን ያወጣባታል እሷም ፈርቼ ነበረ ብላ ቪዲዮን ለቃ ኢትዮጵያ ብላ ጽፋበት ይኸው ኮሜንት ላይ ኢትዮጵያኖች ያስፈራሉ እያሉን ነው አረ በእናትህ እሷ ብቻ አይደለም እኛም ፈርተናል ወንድሜ አለም ምን ፈለክ ሳላስቸግርኩ ዘንዳ ሸበጥ የተፈቶብኝ ነበር እንዲሁ ብታስርልኝ እጄናሞይ ነው እኔ ሳሚ ነኝ አንተ እግር ስር ወድቄ ጫማን ማስርልህ በሽተኛ ህብርና ሞገስ ከእግዚአብሔር ዘንዳ ነው ጥበብና አስተዋይነትም ጭምር ነገ ሰው ሊያስፈልግ ይችላል ሰው ደግሞ ሀነ ድካሙ ይጠቅማል እግዚአብሔር ይስጥልኝ ሰው ከነድካሙ ይጠቅማል ሰው ከነድካሙ ይጠቅማል
በከበረው ደሞ በዋጋ ሰውን ግን እንደ ሰውነቱ ብናይ ጥሩ ነበር። ሰውነት የሚባለውን ነገር ለሚያስተምሩ ለእንደነዚህ አይነት ልጆች ጸዴ ነገር ይሄው በስንት ቀኔ ዛሬ በላሁ ቁርጥ ሂሳብን ያልከፍልም እንጨት ክንፍለጥ አይግጥም ትፈልጣለህ ገብተህ የአበሻ ኮመን ባህሪዎች ፓርት 2 በመጀመሪያው እቃ መጣል ብሎ ነገር ጭራሽ የለም። ሁላችንም ቤት አንድ ቀን ይጠቅማል በሚል መሳቢያ ውስጥ ያገር ኮልኮሌ ሞልተን የተበጠሰ ኤርፎን፣ ያለቀ እስክሪብቶ፣ የታኘከ ባትሪ ያውን ያገኙት የዛሬ ስንት ዓመት የተቃጠለ ስልክ ተጎልቷል መሳቢያ ውስጥ። ምን አባቱ እንደሚሰራ ራሱ አላውቅም፣ ግን አልጥለውም። ሁለተኛው ገቢና ሆነን የምንወርድበት ቦታ ሲደርስ ዞረን ረዳቱን ወራጅ አለ እንላለን። ሁሌ ባታረገው ቢያንስ አንዴ አርገዋል። እኔ ያረኩት ቀን በኋላ መለስ ብዬ ሳስበው እንዴት በራሴ እንዳዘን ሹፌሩ እዚህ ሆኖ ማለት ነው። ሶስተኛው ዱባ መጥላት ነው። በጅምላ እኮ ነው የምንጠላው። እንዴት እንደዚህ ሁሉም ሰው ዱባ ይጠላል? ይሄ ሁሉ ሰው ሲጠላ መቅመሱ ራሱ ያጠራጥራል። አራተኛው ምንም አይነት ልጣጭ ያለው ነገር አምጣ፣ ጥቅሙ ያለው ልጣጩ ላይ ነው። ባቄላ ብላ ጥቅሙ ምኑ ላይ ነው? ልጣጩ ላይ። ምንም አምጣ ልጣጩ መበላት የሚችል ከሆነ በእርግጠኝነት ጥቅሙ ልጣጩ ላይ ነው ትባላለህ። ግን ዱባ ለምንድን ነው የሚጠላው? ትወዳለህ? እኔ እወዳለሁ። ብቸኛው ልሆን እችላለሁ፣ ግን እኔ እወዳለሁ። ስልክ ካገኘሁ እኮ በላ። ማነው ሁሌ የሚነጫነጨው? እኔ። ማነው ሁሌ የሚጨቃጨቀው? እኔ። ማነው ሁሌ ቀድሞ የሚያኮርፈው? እኔ። ማነው ሁሌ ቀድሞ እንለያይ የሚለው? እኔ። ስለዚህ ማነው ጥፋተኛ? አንተ ራስህ። ጋይስ እንዴት ነው ነገሩ? ለሁሉም አንድ አይነት ነው እንዴ እንትናቸው? እንደዚህ አይነት ኮንተንቶች በብዛት ሪል ህይወት ናቸው። ባይዘው ምንም ስራ ሌላ ነገር ስታጥቁ ሌላ ነገር ውስጥ አይደለም ስለ ምንም ማድረግ ምንም ሙሉ ጥፋቷን ታምንልሃለች፣ ግን እሷ ጥፋተኛ አይደለች። እና ታዲያ አንተ ነህ ጥፋተኛ። በቃ እንዴ ባይተመም የምትጠው እውነት ነው። በቃ እንዴ አሰላሙ አለይኩም። ወአለይኩም አሰላም። और भाई साहब खैरियत በቃ አስበው፣ ሁለቱም የሆነ መንፈስ ነው የጠራቸው። ካፕል የሆናችሁ ሰዎች ግን ተው አታፍሉ። እኛም አልፈንበታል። ማን ተው፣ ቀናችሁ ይደርሳል። ተው ኤቭሪቲንግ ሃዝ ኢንዲንግ። ደግሞ እየማረጥኩ አይደለም። ተው ፍቅረኛ የሌላት ሴት ንግግር ግን ተው ብላለች። በጣም ታይታ ይወደዳል። በዚህ ጊዜ ላይ ደግሞ ካፕል ከሆነ የሆነ ወይ ሄደው የሆነ ቦታ ላይ ሲዝናኑ ምናምን ያለውን ነገር በቃ ያረ የሆነ ነገር አይቀርም። ምንም የሚቀር ነገር የለም። እሱ እስኪተኙ ድረስ አለ። ከተኙ በኋላ ያለው ነገር ነው የሌለው። እሱንም ደግሞ ቢያሳዩ አይ እኔ አላልኩም። እሱ ደግሞ ቢያሳዩ ያው ማን ያስተምረን ከሆነ እኮ ብዬ ነው አይደል? ነውራም በአለጌ አለጌ ነውራም በአለጌ። ውዴ ብር አይተሻል እንዴ? ጠፍቶብኝ ነበረ። አላየሁም። እንዴት ሊጠፋ ቻለ? እኔ እንጃ፣ እኔም ገርሞኛል። ይሄ ነገር ብቻ በእኔ ሊሳበብ እንዳይሆን። ደግሞ እኮ ከዚህ በፊት አጋጥሞን አያውቅም አይደለም? እርፍ የፈራው ደረሰ እኮ። እሱ እኮ ነው ግራ የገባኝ። ወይ የጠፋውን ብር እኔ ልስጣችኋ። ስንት ብር ነው የጠፋው? አልቆጠርከውም እንዴ? ምን ምን ይባላል? እግዚአብሔር አንተን የወሰድከው ማለት ደብሯቸው እኮ እንዲዞ ጥጓን እየሄዱ ከራስህም ቢሆን ዝም ብለህ ቆጠር። ለነገሩ ስንት ብር እንደሆነ ካላወቅኩ አስቸጋሪ እኮ። 100 ብር ጠፍቶ አንተ 1000 ብር ታስቀምጥ የሆነ ቦታ ላይ ከሰርክ ማለት ነው። እንደው ስምህ ከሚጠፋ ብትከሰር ነው የሚሻለው። እሱ ይሻላል። በስማ 1000 ብር ከሆነ ደግሞ የጠፋው እንዳገኘ ታያስቡማ። እኔ ደግሜ አልሄድም። ወንድሜ እቺን ኮፒ አድርግልኝ። በእናትህ አዎ፣ ለማታም ትሆናለች። አንዷን ልደብቃት። ሁለት አድርግ። ስንት ላድርግልህ? ሁለት ይበቃል። ሁለት
ከዛ በላይ አልጠቀምም። አመሰግናለሁ። አባቴ ሰላም ነው? እቺ ሽሮ ኮፒ ላድርግልሽ? ኮፒ አስቸኳይ ይፈጠናል። ግባናች እሺ፣ አመሰግናለሁ። በዚህ ሰዓት ማለት ነው ኢትዮጵያ ውስጥ በቃ ሊኖራት የሚገባ ብቸኛው ማሽን ይሄ ነበር። የት ነው ያለው? የት ነው ያለው? እንዲ ወይ ይበሉ። ምንድነው እንደዚህ አይነት የመሰለ ማሽን እያለ። ለዛሬ የነበረን ቪዲዮ ነው። እንደሳቃችሁ እንደተጫወታችሁ ተስፋ እናደርጋለን። በቀጣይ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ጠብቁን። ቀጣይ በአዳዲስ ቪዲዮዎች እንመጣለን። እስከዛ መልካም ሳምንት።